አሁን ሁሉም ነገር ገሃድ ሆኗል፣ በአደባባይም ታውቋል። የጽምዶ ኃይሎች በይፋ ጦርነት ሊከፍቱ ነው። ምናልባትም በቀናት ውስጥ ውጊያ ሊከፈት እንደሚችል ነው በርካታ ምልክቶች እየታዩ ያሉት። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳና የደህንነት ሹሙ አምባሳደር ሬድዋን ሁሴን ዛሬ አልጀዚራ ላይ ያስነበቡት ጽሑፍ ህወሓት በቀናት ውስጥ መጠነ ሰፊ ጥቃት ሊከፍት እንደሆነ የሚያስረዳ ነው። የደህንነት ሹሙና የጠቅላው አማካሪ በጋራ ባሰናኙት በዚህ ጽሑፍ ጽምዶ በሚል ቅንጅት የፈጠሩ ኃይሎች ወደ ጦርነት ሊገቡ ነው፣ ሊወጉን ነው የሚል ክስ የቀረበበት ነው። በአስመራ፣ መቀሌ፣ ሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት አሁን ወደ ሙሉ ማጥቃት ለመሸጋገር ተዘጋጅቷል በማለት ነው እየወነጀሉት። ፊልድ ማርሻል ብርሃኑ ጁላ በበኩላቸው ባለፈው ቅዳሜ ለሰራዊቱ በሰጡት ትዕዛዝ የቀሩትን ሄዳቸው ጨርሷቸው በማለት ነው የተናገሩት። እነዚህን የጽምዶ ኃይሎች እንደ ስልሳዎቹ ትውልድ ሁሉ ከምቀኛ የጎረቤት አገሮችና ከታሪካዊ ጠላቶች ጋር ተባብረው አገሩን የሚወጋ ኃይል ተፈጥሯል በማለት የጽምዶ ኃይሎችን ባንዳ ነበር እያሏቸው። ከፊልድ ማርሻሉ በተጨማሪ አንዳንድ በጉዳዩ ላይ ትንተና የሚሰጡ ወገኖች ደግሞ በሱዳን በኩል በተለይም በብሉ ናይል ግዛት አዋሳኝ በሆነው በቤኒሻንጉል አቅጣጫ አዲስ የጽምዶ ኃይሎች አዲስ የጦርነት ግንባር ሊከፍቱ እንደሆነ እየተናገሩ ነው። በአፋር ክልል በኩል በተለይም በራያ አካባቢ የጽምዶ ኃይሎች ከኢትዮጵያ መንግስት ጋር ሊዋጉ እንደሚችሉም ሌሎች እየተደመጡ ነው የሚገኘው። በእርግጥም ጽምዶ መዘዝ እያመጣች ነው፣ ነገርም እያመጣች ነው። ክስተቱ ቀጠናዊ በመሆኑ ደግሞ የበርካታ አካላትን ትኩረት የሳበ ነው። እስከ ቅርብ ጊዜ ድረስ በአፍሪካ ቀንድ ባሉ የፖለቲካና የጸጥታ ተዋናዮች መካከል ብቻ ተወስኖ የነበረው አንድ ቃል በአሁኑ ወቅት በአዲስ አበባ፣ በአስመራ፣ በመቀሌና በፖርቱ ሱዳን መካከል ዋነኛ የተቃራኒ ትርክት ጉዳይ ሆኖ ብቅ ብሏል። ውድ የአንድ አፍታ ሚዲያ ቤተሰቦች የጽምዶ ኃይሎች የተቀናጀ ጥቃት ለመክፈት ከጫፍ ደርሰዋል። ነገሩ እጅግ አስደንጋጭ ነው። ቀጠናዊ ትርምስንም እልቂትንም ሊፈጥር ይችላል በሚል ተሰግቷል። ይህን ጉዳይ በስፋት ዘርዘር አድርገን እንመለከታለን። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ህወሓት በቀናት ውስጥ የፌዴራል መንግስቱ ላይ ጥቃት እንደሚከፍት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በዛሬው ዕለት በአልጀዚራ በኩል ሹክ ብለውናል። ጽምዶ በሚል የተሰባሰቡ ኃይሎች በእርግጥም ማዕከላዊ መንግስቱ ላይ ውጊያ ለመክፈት ሙሉ ዝግጅታቸውን ጨርሰዋል። ጽምዶና በአዲስ አበባ፣ በአስመራ፣ በመቀሌ መካከል ያለው የትርጉም ፍልሚያ በእርግጥም ወደ ጦርነት እያመራ ነው። እስከ ቅርብ ጊዜ ድረስ በአፍሪካ ቀንድ ባሉ የፖለቲካና የጸጥታ ተዋናዮች መካከል ብቻ ተወስኖ የነበረው አንድ ቃል በአሁኑ ወቅት በአዲስ አበባ፣ በአስመራ፣ በመቀሌና በፖርት ሱዳን መካከል ዋነኛ የተቃራኒ ትርክት ሆኖ ብቅ ብሏል። አሁን ላይ ፍጹም የተለያዩ ትርጓሜዎችን የያዘው ጽምዶ የተሰኘው የትግረኛ ቃል የፖለቲካ ትኩረትን እያገኘ የመጣ ሲሆን የኢትዮጵያ ባለስልጣናት ቃሉን የአገርን ሉዓላዊነት አደጋ ላይ የሚጥል አዲስ የጂኦፖለቲካዊ ጥምረት አድርገው ያቀርቡታል። የኤርትራ ባለስልጣናትና የትግራይ ልሂቃን በበኩላቸው የሰላምና የእርቅ ተነሳሽነት መሰረት ሲሉ ያንቆለጳጵሱታል። ባለፈው አንድ ዓመት ውስጥ የዚህ ቃል እድገትና ሽግግር ከጦርነት በኋላ በሰሜን ኢትዮጵያና በሰፊው የአፍሪካ ቀንድ ቀጠና እየተቀየረ የመጣውን መጠነ ሰፊ ውጥረት የሚያንጸባርቅ ነው ይላሉ የፖለቲካ ልሂቃን። በዚህ ቀጠና ያልተቋጩ ውዝግቦች፣ ቀጠናዊ ሽኩቻዎችና ስለ እርቀ ሰላም ያሉት ተቃራኒ እይታዎች አሁንም ድረስ የፖለቲካ ንግግሮች ላይ ተጽዕኖ ማሳደራቸውን ቀጥለዋል። ባለፈው ግንቦት ወር ጽምዶ በሚል መሪ ቃል በፖርት ሱዳን የተካሄደው ውይይት የኦብነግ መሪ የሆኑትን አብዱራህማን መህዲን እና ቀደም ሲል የጠቅላይ ሚኒስትር አብይ አህመድ የቅርብ ረዳት የነበሩትን እና በኋላም የአስተዳደሩ ተች ሆኖ ብቅ ያሉትን አንዳርጋቸው ጽጌን ጨምሮ በርካታ የተቃዋሚ ፖለቲካ ሰዎችን በአንድ ላይ ያሰባሰበ ነበር። በዝግጅቱ ላይ ከትግራይ፣ ከአማራ፣ ከኦሮሚያ፣ ከኦጋዴን፣ ከጋምቤላ፣ ከቤኒሻንጉል ጉሙዝና ከሶማሌ ክልሎች የተወከሉ ተሳታፊዎች መገኘታቸውም ይታወቃል። አስተባባሪዎቹ መድረኩን በኢትዮጵያ፣ በኤሪትሪያና በሱዳን ማህበረሰቦች መካከል በሰላም አብሮ መኖርን ለማስፈንና ትስስርን ለማጠናከር ያለመ የህዝብ ለህዝብ ተነሳሽነት ሲሉ ነበር ያንን ወታደራዊ ጥምረት በህዝብ ለህዝብ ስም ቅቤ ለመቀባት የሞከሩት። ይህ ውይይት በሱዳን የተካሄደው ሁለተኛው ዙር ቀጠናዊ መድረክ መሆኑ የተገለጸም ሲሆን ከመላው የአፍሪካ ቀንድ የተውጣጡ የፖለቲካና የትጥቅ አንቀሳቃሾችን በማገናኘት በቀጠናው ደህንነት፣ በቀይ ባህር ትብብር እንዲሁም በውይይት ላይ በተመሰረቱ የግጭት አፈታት ስልቶች ዙሪያ ለመምከር ያለመ ነበር ነው ያሉት። በተለይም አብዛኞቹ ተናጋሪዎችና ተሳታፊዎች ጠቅላይ ሚኒስትር አብይ አህመድንና አስተዳደራቸውን በአደባባይ በመተቸት የሚታወቁ ግለሰቦች ናቸው። የጠቅላይ ሚኒስትር አብይ አህመድ ጽፈት
ጽህፈት ቤት ባለፈው አርብ የተካሄደውን የኢትዮጵያ አጠቃላይ ምርጫ ተአማኒነትን ለመከላከል ባወጣው መግለጫ ላይ የኦሮሞ ነጻነት ሰራዊትንና ፋኖን ጨምሮ የታጠቁ ቡድኖችን በሰላማዊ ሰዎችና ስትራቴጂካዊ በሆኑ ግቦች ላይ ጥቃት በመሰንዘር የምርጫ ሂደቱን በኃይል ለማስተጓጎል አቅደው ጥቃቶችን በቅንጅት ፈጽመዋል ሲል ከሶ ነበር። በኦሮሚያ ክልል አርሲ በቅርቡ የተከሰቱት ክስተቶች የሀገሪቱን ልማት ለማደናቀፍና መረጋጋት እንዳይኖር ከውጭ ኃይሎችና ከአገር ውስጥ አማጺ ቡድኖች ጋር አብረው ይሰራሉ የተባሉ የአጥፊ ኃይሎች ሰፊ ጥረት አካልም ስለመሆኑም መግለጫው በወቅቱ አትቶ ነበር። ከጠቅላይ ሚኒስቴር ጽህፈት ቤት እንዲህ ያለው መግለጫ በወጣ በማግስቱ ግንቦት 29 ቅዳሜ ደግሞ በሁርሶ መኮንኖች ማሰልጠኛ ትምህርት ቤት በተካሄደው የ27ኛው የጽናት ስልጠና ኮርስ ምረቃ ስነ ስርዓት ላይ ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላ ያለንበት ዘመን በጦር ሜዳ ግጥሚያ በሚደረግ ትግል ብቻ የተወሰነ አይደለም ነበር ያሉት። ፊልድ ማርሻሉ በንግግራቸው የምንኖርበት ዘመን በአካላዊ የውጊያ ሜዳ ላይ ብቻ በሚደረጉ ውጊያዎች የተገደበ አይደለም። ዘመኑ ዘመናዊ ቴክኖሎጂን በመጠቀም ከፍተኛ የስነ ልቦና ጦርነት በማካሄድ የሀገር መከላከያ አቅምን ለማዳከም የሚሰራ የጠላት የሳይበር ሰራዊት የሚታይበት ጭምር ስለመሆኑም ገልጸዋል። ወታደራዊ አመራሩ አደገኛ የጠላት ሳይበር ሰራዊት ካሉ ስጋት ጋር ለመጋፈጥ ዋነኛ ሚና እንዳለው የገለጹም ሲሆን አዲስ ተመራቂ መኮንኖች ከፍተኛ ዝግጁነት እንዲኖራቸውም ገልጸዋል። ፊልድ ማርሻሉ ይህንን አውድ መሰረት በማድረግም ጽምዶ የሚለውን ቃል የጠቀሱ ሲሆን ጽንሰ ሐሳቡን ሲያብራሩም የጠላት ኃይሎች የተቀናጀ ውህደት እንደሆነ ነው ያተቱት። እንደ ኢታማዦር ሹሙ ማብራሪያ ይህ ጽንሰ ሐሳብ በ1960ዎቹ ከነበረው የኢትዮጵያ ተማሪዎች ንቅናቄ ጀምሮ የሀገሪቱ ታሪካዊ ጠላቶች በመሰረቱት ጥምረት የተጀመረ ነው። ከካይሮ፣ ከካርቱም፣ ከሞቃዲሾና ከአስመራ ጋር ቁርኝነት ያላቸው ተዋናዮች በሀገር ውስጥ ግጭት አማካኝነት ኢትዮጵያን ለማዳከም የባህር በር ለማሳጣትና ቀጠናዊ ተጽዕኖን ለመቀነስ ጥረት ማድረጋቸውንም ገልጸዋል። ኢትዮጵያ የአባይኗ እንዳትጠቀም ለማድረግ የተደረጉ ጥረቶች ሳይሳኩ የቀሩ ቢሆንም ሀገሪቱን የባህር በር ለማሳጣት የተካሄደው ዘመቻ ግን ተሳክቷል በማለት ነው እየተናገሩት። የኢፌዴሪ መከላከያ ሰራዊት ስጋቱን ከሳምንታት በፊትም ገልጾ ነበር። ጽምዶን በተመለከተ የመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ የኢትዮጵያ ወታደራዊ ባለስልጣናት ጽምዶን በተመለከተ ለዲፕሎማቲክ ማህበረሰብ አባላት ማብራሪያ መስጠታቸውን ተናግረው ነበር። ሜጀር ጀነራሉ ጽምዶ የተሰኘውን እንቅስቃሴ ከቀጠናዊ ተዋናዮች ጋር አብረው በሚሰሩ የኢትዮጵያ አካላት የተጠነሰሰ የጸረ ሉዓላዊነት ሀሳብ ነው በማለት የወነጀሉም ሲሆን ኢትዮጵያ ለውጭ ዲፕሎማቶችና ወታደራዊ አታሺዎች ስለ መንግስት አቋምና ሊወሰዱ ስለሚችሉ ምላሾች ስለማሳወቋ ነው በወቅቱ በኢትዮጵያ ቴሌቪዥን ቀርበው እየተናገሩት። ማንም ሰው ይህንን ሀሳብ ወደ መሬት ለማውረድ ቢሞክር ከኢትዮጵያ መንግስት የሚሰጠው ምላሽ ምን ሊሆን እንደሚችል አስቀድመው እንዲረዱት እንፈልጋለን። አስቀድመውም ተነግሯቸዋል በማለት ነው ሜጀር ጀነራሉ የተናገሩት። ምንም እንኳን ሜጀር ጀነራሉ ይህን ሀሳብ በአሁኑ ወቅት ለሀገራዊ ደህንነት በቀጥታ የተደቀነ ስጋት ተደርጎ እንደማይወሰድ ቢገልጹም ሀሳቡን ተግባራዊ ለማድረግ ለሚደረግ ለማንኛውም ሙከራ ግን ጠንካራ ማስጠንቀቂያ ነው እየሰጡት። ለመሆኑ በኤርትራና በህወሓት መካከል ስላለው ጥምረት የሚሰነዘሩ ክሶች መነሻቸው ምንድን ነው? የጽምዶ ፖለቲካዊ ግዝፈት በአገር አቀፍ ደረጃ ለመጀመሪያ ጊዜ ጎልቶ መውጣት የጀመረው በመስከረም ወር 2018 ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ መስከረም 22 2018 በጻፉት ደብዳቤ የኤርትራ መንግስትና የህወሓት አንጃ ጽምዶ በተሰኘ አዲስ ጥምረት መመስረታቸውን ገልጸው ነበር። ሚኒስቴሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው በሰሜን ኢትዮጵያ ለሚንቀሳቀሱት የፋኖ ኃይሎችን ጨምሮ በኢትዮጵያ ላሉ ለታጠቁ ኃይሎች ድጋፍ እያደረጉ ነው በማለትም በወቅቱ ከሰው ነበር። ጌዲዮን በደብዳቤው አክለውም የህወሓት አዛዦች በወልዲያ በራያና በወልቃይት አካባቢዎች በተደረጉ ወታደራዊ እንቅስቃሴዎች ላይ መሳተፋቸውን የጠቀሰ ሲሆን ይህም በህዳር ወር 2022 የተፈረመውን የፕሪቶሪያ የሰላም ስምምነት የጣሰ ድርጊት ነው በማለት ተችተዋል። ደብዳቤው ኤርትራ ኢትዮጵያን የማተራመስና መከፋፈል ዓላማ እንዳላትና የዚህ ጥረቶች ዋነኛ ነዳፊ ሲል ከሷል። አያይዞም ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በሰላማዊ መንገዶችና በቀጠናዊ የኢኮኖሚ ትስስር ላይ ብቻ የተመሰረተ ስለመሆኑም አክሏል። በኢትዮጵያ በኩል ጽምዶን በተመለከተ ያለው አመለካከትና ብያኔ ይህን ይመስላል። በአንጻሩ ሻዕቢያ ግን ጽምዶን ለሰላም የሚደረግ ግንኙነት አድርጎ በማቅረብ ለማታለል ለማጭበርበርና ለማውጨልጨል ይሞክራል። ለዚህ ተለዋጭ ትርክት እጅግ ግልጽ የሆነው ማብራሪያ ይፋ የሆነው በተባበሩት መንግስታት ድርጅት
ድርጅት የኤርትራ ቋሚ መልእክተኛ መስሪያ ቤት ባሰራጨው ሰነድ ላይ ነው። አንድ አፍታ ሚዲያ በተመለከተውና ግንቦት 24 2018 በተጻፈ ደብዳቤ ላይ የኤርትራ መልእክተኛ መስሪያ ቤት ጽምዶ ንሰላም የተሰኘውን ሐሳብ በማህበረሰብ ደረጃ የተመሰረተ የሰላም ተነሳሽነት ሲል ይገልጸውና ደብዳቤው ሐረጉን ለሰላም የሚደረግ ግንኙነት ከሚለው ትርጉም ጋር እኩል የሆነ የትግረኛ አገላለጽ መሆኑንም ያብራራል። ሰነዱ እንደሚያመላክተው ይህ ተነሳሽነት ለዓመታት በግጭትና በመለያየት ውስጥ የቆዩ ማህበረሰቦችን የሚያገናኝ ነው ይላል። ይህም ባለፈው አንድ ዓመት ገደማም በርካታ የማህበረሰብ ውይይቶችን፣ የባህል ልውውጦችን፣ እርስ በርስ መተማመንን የሚፈጥሩ ስራዎችን እንዲሁም የህዝብ ለህዝብ ግንኙነቶችን ያካተተ ስለመሆኑም ሻዕቢያ ለተባበሩት መንግስታት በጻፈው ደብዳቤ ለመሸንገል ሞክሯል። ደብዳቤው ተነሳሽነቱ ከራሱ ከማህበረሰብ የፈለቀና በቦታው ባሉ ወገኖች የሚመራ መሆኑን ያብራራም ሲሆን በድንበር አካባቢዎች የሚኖሩ የሀገር ሽማግሌዎችን፣ ወጣቶችን፣ ሴቶችንና ቤተሰቦችን ያሳተፈ ነው ሲልም ይጠቅሳል። ጽምዶ እርስ በርስ መከባበርና የጋራ ኃላፊነትን መሰረት ባደረገ ውይይት እንዲሁም በቀጥታ ሰብአዊ ግንኙነት አማካኝነት እርቅን ማምጣት እንደሚቻል ማሳያ ነው በማለትም ይከራከራል። የጽምዶ ትርጓሜ መለያየት አንድ ነጠላ ቃል በመላው ቀጠናው ላይ የጎላ መዘዝ ሊያስከትሉ የሚችሉ እጅግ የተለያዩ ትርጉሞችን እንዴት ሊይዝ እንደሚችል ማሳያ ነው ይላሉ የአፍሪካ ቀንድ የጂኦፖለቲካ ተንታኞች። ለኢትዮጵያ ፌዴራል መንግስት ይህ ቃል ኤርትራን፣ የህወሓት አንጃን፣ ተቋሚ ፖለቲከኞችን፣ የፋኖ ኃይሎችንና ሌሎች ቀጠናዊ ኃይሎችን ያካተተና ስጋት ሊደቅን የሚችል የፖለቲካና የኃይል አስተላለፍ መገለጫ ተደርጎ ይወሰዳል። በአንጻሩ ለኤርትራ ባለስልጣናትና ብዙ የትግራይ ተሳታፊዎች ይኸው ቃል ለእርቅ፣ ለማህበረሰብ ተሳትፎ እንዲሁም በአመታት ጦርነት ምክንያት የተቋረጡ ማህበራዊ ትስስሮችን መልሶ ለመገንባት የሚያገለግል የሰላም ማዕቀፍ ተደርጎ እየተነገረ ነው። በአዲስ አበባና በአስመራ መካከል ያለው ግንኙነት አሁንም ውጥረት ውስጥ ባለበት የፕሪቶሪያ የሰላም ስምምነት አፈጻጸም ተግዳሮቶች እየገጠሙትና በመቀሌና በአዲስ አበባ መካከል ዳግም ግጭት ሊቀሰቀስ የሚችልበት ስጋት ባየለበት በዚህ ወቅት በጽምዶ ትርጓሜ ዙሪያ የሚደረገው ክርክር ከጦርነት በኋላ በሰሜን ኢትዮጵያና በአፍሪካ ቀንድ ያለውን ነባራዊ ሁኔታ ሰዎች እንዴት መረዳት ይኖርባቸዋል የሚለውን የሚያመላክት ነው። ማለትም አዳዲስ ስጋቶች መምጣታቸውን የሚያሳይ ነው ወይንስ የተለያዩ ማህበረሰቦችን እንደገና ለመገንባት የሚደረግ ጥረት ነው የሚለውን መለየት አስፈላጊነት ያመላክታል። ለአሁኑ ይህ ጽንሰ ሐሳብ የፖለቲካ ውጥረት ያዘለና ሆን ተብሎ ክርክር የሚደረግበት ሆኖ የቀጠለ ሲሆን በአንድ በኩል የሴራ ዝግጅት ማስጠንቀቂያ ተደርጎ የሚነሳና በሌላ በኩል ደግሞ እንደ ሰላም ልሳን በበጎ የሚወደስ ሆኗል።